ለምሳሌ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። እንግዲህ የአማርኛ ፊደላትን ቃላት ስንመሰርት ሁለትም ሶስትም እዛም በበላይ ሊሆኑ ይችላሉ ማለት ነው። ቃላት እንዴት እንመሰርታለን፣ እንዴት እንጽፋለን፣ እንዴት እናነባቸዋለን የምንለውን አንድ ባንድ እናንተ በደንብ አድርጋችሁ ተከታተሉኝ፣ እኔ ያነብላችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ መያዝ ያስፈልጋል። ያልቻላችሁ ደግሞ ቢያንስ ቃላቶችን እንኳን በደንብ አድርጋችሁ መለየት ያስፈልጋል ማለት ነው። ኦኬ አሁን እንግዲህ ወደ ትምህርታችን ሀብት ይላል። ባንድ ላይ ስናነበው ሀብት። እንግዲህ ሀ የመጀመሪያ ፊደል ናት። ደግሞ የበቤተሰብ ሆና ስድስተኛ የምናገኛት ደግሞ የተቤተሰብ ስድስተኛ። ሀብት የሚል ቃል እንመሰርታለን ማለት ነው። ሀብት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ መከረ ይላል። ባንድ ላይ ስናነበው መከረ። እንግዲህ የመጀመሪያ ፊደል ናት። ከየመጀመሪያ ናት። የመጀመሪያ ናት። መከረ የሚል ቃል እንመሰርታለን ማለት ነው። የመጀመሪያ ፊደሎች ናቸው እነዚህ። መከረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጸጋ ይላል። ባንድ ላይ ስናነበው ጸጋ። እንግዲህ የመጀመሪያ ፊደል ናት። ጋር ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ጸጋ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ገደል ይላል። ባንድ ላይ ስናነበው ገደል። እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ናት። ደግሞ ለቤተሰብ ሆና ስድስተኛ የምናገኛት ማለት ገደል የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ከሰረ ይላል። ባንድ ላይ ስናነበው ከሰረ። እንግዲህ የመጀመሪያ ፊደል ናት። የመጀመሪያ የመጀመሪያ ከሰረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቀበጠ ይላል። ባንድ ላይ ስናነበው ቀበጠ። እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ የመጀመሪያ ቀበጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ በለጠ ይላል። ባንድ ላይ ስናነበው በለጠ። እንግዲህ የመጀመሪያ ፊደል ናት። የመጀመሪያ የመጀመሪያ ማለት ነው። በለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ፋሲል ይላል። ባንድ ላይ ስናነበው ፋሲል። እንግዲህ የፈቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ደግሞ ለቤተሰብ ስድስተኛ የምናገኛት ማለት ነው። ፋሲል የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ቀለም ይላል። ባንድ ላይ ቀለም። እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ለየመጀመሪያ ደግሞ የቤተሰብ ስድስተኛ የምናገኛት ቀለም የሚል ቃል መመስረት እንችላለን ማለት ነው። ወደ ቀጣዩ ስንሄድ ዘራ ይላል። እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሆና አራተኛ የምናገኛት ማለት ነው። ዘራ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ሰው ይላል። ባንድ ላይ ስናነበው ሰው። እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሁለተኛ የምናገኛት ሰው የሚለን ቃል መመስረት እንችላለን ማለት ነው። ወደ ቀጣዩ ስንሄድ ፍጹም ይላል። እንደምታዩት ፍጹም። እንግዲህ የቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ደግሞ የቤተሰብ ሁለተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ፍጹም የሚል ቃል እንመሰርትበታለን ማለት ነው። ፍጹም የሚል ቃል እንመሰርታለን። ኦኬ እንግዲህ እዚህ ጋር ደግሞ ስናየው ገጠር ይላል። ባንድ ላይ ስናነበው ገጠር። እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ገጠር የሚል ቃል መመስረት እንችላለን ማለት ነው። ወደ ቀጣዩ ስንሄድ
ሎሚ ሎሚ ይላል ማለት ነው። ሎሚ እንግዲህ ሎ የለቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ይህ ደግሞ የመቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ሎሚ የሚል ቃል መመስረት እንችላለን ማለት ነው። ወደ ቀጣይ ስንሄድ መረቀ ይላል ባደለ መረቀ እንግዲህ እነዚህ ፊደላት የመጀመሪያ ፊደሎች ናቸው ማለት ነው። የመጀመሪያ ፊደሎች ናቸው ማለት ነው። መረቀ የሚል ቃል እንመሰርትባቸዋለን ማለት ነው። ወደ ቀጣይ ስንሄድ ቀጠነ ይላል። እንደምታዩት ቀጠነ እንግዲህ ቀ የመጀመሪያ ፊደል ናት። የመጀመሪያ ናቸው ማለት ነው። ቀጠነ የሚል ቃል እንመሰርታለን ማለት ነው። ኦኬ ዘመን ይላል ማለት ነው። በዚህ ጋር ዘመን እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የፊደል ሆና ስድስተኛ የምናገኛት ዘመን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ሁሉም ይላል ማለት ነው። ሁሉም እንግዲህ የቤተሰብ ሆና ሁለተኛ የምናገኛት ሉ ደግሞ የቤተሰብ ሆና ሁለተኛ ደግሞ የቤተሰብ ሆና ስድስተኛ ሁሉም የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ፍጹም ይላል። ፍጹም እንግዲህ የመጀመሪያ ፊደል ናት። ደግሞ የመጀመሪያ ደግሞ የቤተሰብ ሆና ስድስተኛ ፍጹም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ቀለጠ ይላል ባድለስ ቀለጠ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ቀለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ጀመረ ይላል ባድለስ ጀመረ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ጀመረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ሀገር ይላል ባድለስ ሀገር እንግዲህ የመጀመሪያ ናት። የመጀመሪያ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ሀገር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ፍቅር ይላል ባድለስ ፍቅር እንግዲህ የቤተሰብ ሆና ስድስተኛ የምናገኛት ማለት የቤተሰብ ስድስተኛ የቤተሰብ ስድስተኛ ፍቅር ሁለቶች እነዚህ የምታያቸው ስድስተኛ ፊደላት ናቸው ማለት ነው። ፍቅር የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ደመቀ ይላል ባድለስ ናነበው ደመቀ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ደመቀ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ወደ ቀጣዩ መጨረሻው ጥያቄ ላይ ነው ያለነ። ፈጠነ ይላል ባድለስ ፈጠነ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ማለት ነው። ፈጠነ የሚል ቃል መመስረት እንችላለን ማለት ነው። ወደ ቀጣዩ ስንሄድ አዘነ ይላል ባድለስ አዘነ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ አዘነ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ነፃነት ይላል ባድለስ ነፃነት እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ አራተኛ ናት። ደግሞ የመጀመሪያ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ነፃነት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ለማ ይላል ባድለስ ለማ እንግዲህ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሆና አራተኛ የምናገኛት ማለት ነው። ለማ የሚል ቃል እንመሰርታለን ማለት ነው። እንግዲህ የአማርኛ ፊደላትን ቃላት እንዴት እንደምንመሰርት እንዴት እንደምናነባቸው እንዴት እንደጻፍናቸው እንግዲህ በደንብ አድርጋችሁ ተከታትላችኋል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።